የሚድን በሽታ አይመስለኝም። አራፍንጬ ነዘሪ አልቆጣጠረው ምን ላድርግ? የኔ ደግሞ አንቺ ጎበዝ ልጅ አልነበርሽ እንዴ? አንቺ ብርትት በይና ወንድምሽና አበርች ጎበዝ። ለማበርታት እኮ ማበርታት ያስፈልጋል። ለነገው ለትልቁ ኢንተርቪው እየተዘጋጀው ነው። ስትቀላብድ የነበረው ከሚኒስትሩ ጋር የምታወራው ነው? ተይ እንጂ አታቃዩ። የፍትህ ሚኒስቴር እኮ ነው። ለማንም ኢንተርቪው ሰጥቶ ማያቅ ሰው እኮ ነው ለኔ ለበስንቱ ሲል ፈቃደኛ ይሆነው። ቆይ ልጆቹ ያመማቸውን ግን ታውቃለህ? ምንድነው? የልጅ በሽታ ነው አለ አይደለ? የልጅ በሽታ ምንድነው? ጉንፋን ነው። ጉንፋን ነው። እሱ ደግሞ በፓራሲታሞል ወለቀ ነው የሚለው። ሚኒስትሩ ያዘጋጀውላቸውን ጥያቄ ሌላ አንብብልሽ። እኔ ምን ቤት ነኝ እንዴ? ከስኬታማ ባሎች ጀርባ ጠንካራ ሴቶች አሉ ይባላል እንዴ? አንተ ቆይ ለዛሬ ካልሆንክ ምን ታደርግልናለህ? ሄድና ለልጆቹ ምግብ ስጣቸው። ሩዝ መጥቷል። እኔ አልበላም። እኔ ሩዝ አልወድ። እዚህ ሰብሰብ ታርጉና አፈስ እድሜ ለባንክ ተነስታችሁ ብትበሉ ይሻላችኋል። እንዴት እንደሚጣፍጥ አንኳኩን ይከፍታል። ምንድነው ደግሞ ይሄ? ምን ይሄን ያልኩ አልቆሰሉ ጉንፋን ነው እንዴ? ለጉንፋንማ ነው ሁነኛ መድኃኒት እኮ አውቃለሁ። ይኸውልህ ነጭ ሽንኩርቱን ጭቅጭቅ ማድረግ በቃ ይጨቅጭቁ። እሺ ይሄ ሩዝ ጉድ ሊሰራኝ ነው እንዴ? ቆይ ነው ብሄድ ነው በገባ ነው ይሻል። እንዴ ሰው አለ እንዴ? ኧረ ልዋጭ ልብስ እንኳን የለኝም። ሌላ አማራጭ የለኝም። ከሽንት ቤት ውጡ! ማንም እንዳይገባ! በስንቱ ከመቆጣጠሪያ ጋር ተጣላችሁ? እንግዲህ ምን ቀረው? መገነዣውን አቡጀዴ ላይ አዘጋጅ እንጂ። ሩዝ እንዴት ይበላሻል? ጣሙ እኮ ደህና ነበረ። ትንሽ ቢለውጥም ደህና ነበር። ግን ሩዝ እንዴት ይበላሻል? አይሻግት፣ አይነቅዝ። ይቅርታ አድርጉልኝ። ደህና ነው እና መጣልኝ። ሩዝ በባ መጥቷል። ይቅርታ አጅሬው ሚስት አባት ፊት ትንጣጣለህ? አልቻልኩም። ወይኔ በስንቱ ምንድን ነው? ቀለጥኩ። መጣ መጥቢያውን ቀበቶን አላላልህ ነበር። ያላሉ አላላሁ። አሁንስ ተሻለ? አልቻልኩም። ከሽንት ቤት መራቅ የለብኝም። እዚሁ አካባቢ ነው መሆን ያለብኝ። ታዲያ ወደ ቤት አይሻልም? ያለመድከው ቤት አይመችህም? እዛ ድረስ እንዴት ብዬ ነው የሚሄደው? አሁንማ እርሷ አሉልኝ፣ ይንከባከቡኛል። የፈጀውን ይፍቺ ከዚህ አልሄድም። የፈጀውን ይፍቺ? ቶሎ መዳን እኮ አለብህ። ለተውሳክ ፊት መስጠት የለብህም። ተውሳክ መሰሉን ይወዳል። እየሰማኸኝ ነው? ሂሩቴ
በስንቱ ቶይም በእናትህ ተኛበት እንዴ? እናትሽ እኮ ነኝ እኔ። እማዬ እንዴ ለምን መጣሽ? ደስ አለሽ አይደል ልጄ? ደስ አለሽ እንዴ? እናቴን ጥሯት መድኃኒቴን አይደል የሚባል መጣሁልሽ። መጥቼላችኋለሁ። እማዬ ለምን መጣሽ? በስንቱ በስንቱ እንዴ? በስንቱ እኮ ስራ ምናምን ብሎ ለእኔ ለእናትሽ ሰጥቶሽ ሄዷል። እንዴ ደስ አለሽ አይደል ልጄ? በጣም በይ አሁን እንግዲህ ጥሩ መድኃኒት አዘጋጅቼልሻለሁ። አፍሽን ክፈች። እኔ መድኃኒት ወስጃለሁ። ይሄ ይለያል። በይ አፍሽን ክፈች። እናንተ ምን ታውቃላችሁ? ቆይ እማዬ ይኸውልሽ እንግዲህ እኛ በዘራችን የባህል መድኃኒት አውቃለን። የባንቺ ረጌ ታናሽ ወንድም እኮ ነው የቆረቆር መድኃኒት ያገኘው። እሱም ቆረቆራም ነበር። በይ አሁን አፍሽን ክፈች። ኧረ እማዬ እንዴ በይ እንግዲህ እኔ ተናግሬያለሁ። አፍሽን ክፈች። አዎ አፍሽን ክፈች። በቃ ይኸውልሽ ማር ስላላገኘው በማርማራታ አሽቸዋለሁ። ወተት ደግሞ በጤና አዳም ቁንደ በርበሬ ትንሽ ቃጠል እንዲያደርግ በቁንደ በርበሬ እማዬ በሻገምስ ወይ ጉድ! መድኃኒቱ ከየት ይጠፋል እንዴ? በይ ዋጪው። አፍሽ ውስጥ ከቆየ እኮ መድኃኒቱ ይከሽፋል። ዋጪው። እማዬ በቃ ሂጂ በቃ እማዬ ልጆቹ ጋር ሂጂ። በይውልሽ ገና ተከታያለሁ። ብቻውን መድኃኒቱ አይሰራም። አዎ በይ አሁን ተኝ፣ ሽፍንፍን በይና ተኝ። መገላለጥ ጥሩ አይደለም። አዎ እንደሱ ተሸፋፈኝና ተኝ። ፀሐይም ከሆነ ምቹም ያማታሻል። ሙቀት ነው የሚያስፈልገው አሁን። ኧረ ምቹ ከዚህ በምንጣው እስቲ አስነጠሰሽ። እስቲ አይ አፍንጫሽን ፈሳሻለሁ። ትንሽ አፍንጫሽ ፈሳሻለሁ። እማዬ እንዴ ኧረ እኔ ሶፍታለኝ እንዴ? ህፃን ልጅ አደረግሽኝ እኮ። አቤት ታድጎ ልቡን ልቅ ብሏል። በይ እንፍ በይ። እንፍ ማለት አቃተሽ? አዎ እንፍ ማለት ላቃታቸው ቀበርቹ ለልጆቹም ልስጣቸው። አንቺ ተይ እማዬ በቃ ሂጂ፣ ልጆቹ ጋር ሂጂ። እሄዳለሁ። ተከታይ ግን አለው። ተከታይ አለው። ተኝ። ለማንኛውም ተሸፋፈኝና ተኝ። ተከታይ አለው። መጣሁ። ወይኔ በስንቱ ኧረ በስንት ጣም። ነገ ከተሻለን ትምህርት ቤት እሄዳለሁ። ከተሻለንማ እንሄዳለን። ግን እኔ የሚሻለኝ አይመስለኝም። ልጆች ትልቋ እማማ ልጅ ተኝ። ተኝ የሚሻለው ተኝ። ልጆች ሁነኛ መድኃኒት ይዤላችሁ መጥቻለሁ። ደህና ዋሉ ማማ? ደህና ዋልሽ? እንዴት ነሽ? በጎ ነሽ? አሞናል። አይዟችሁ እንዴ ደርሼላችኋለሁ። ሄኖክ አይ አራሱ ቢቀሰቅሱት የማይሰማ። እኔ ግን ይኸውልሽ ፍቱን ቆንጆ መድኃኒት ይዤልሽ መጥቻለሁ። በይ ምንድን ነው? መድኃኒት ነው? አዎ ፍቱን መድኃኒት ነይ። አበይ እስቲ አበይ። አይዞሽ አበይ። አዎ ዋጥ አድርጊ። ዋጭው። አይዞሽ። አይ ተኝቷል። በቃ ሄኖክ ሲነሳ ደግሞ ጥሪኝ፣ እመጣለሁ። እስከዛ ሂሩቴ ጋር ደርሼ ልምጣ። መጣሁ። ተኝ ብዬሽ ነበር። ልጆች እንዴ ድምፅ የሰማው መስሎኝ ነበር። እስመ አብ ወወልድ ወመንፈስ ቅዱስ በሉሽ። እንዴ አባ ምንድን ነው? ወረርሽኝ ገብቷል። አባ ሰንጋ ወረርሽኝ? ማንን? አይሰማህም?
እንደ ሄሊኮፕተር ስንጣጣ ኧረ ምንም አይሰማኝም። ጆሮ ደንቁሯል እንዴ? የሬዲዮ ፕሮግራሙ እንኳን እንደዚህ ጮኮሎ አይሰማም። የሰው ልጅ ፈሳሽ አያልቅም እንዴ? ፈሰስኩ እኮ። ፎፎቴን ሰማንልህ እኮ። ተው በስንቱ እዛው ስትቀርበኝ እኮ የፍቅር ይመስላል፣ የወደድከኝ ይመስላል። አትቅረበኝ። እዛው ብትሆን ይሻላል። በስዬ ለዚህ እኮ መድኃኒቱ ሩዝ ነው። በውሃ እባክህ ተው አንተ። ሩዝ በልቼ አይደል እንዴ እንደዚህ ሆንኩት? አይደለማ የሩዝ ውሃው እሱ የውሃ ችግር የለበትም። ጠጣሩን ሁሉ አውቶ ጨርሷል። እኔ እረፍት ነው የሚያስፈልገኝ። ውሃ አልጠጣበት። ለማንኛውም መጠንቀቁ ሳይሻል አይቀርም። ምንድን ነው ደግሞ ፍትህ ምናምን ይላል እንዴ? ወይኔ ጉዴ! የሚኒስትሩ ጥያቄ የፍትህ ሚኒስትሩ ምን አባቴ ነው የሚሻለኝ? ወይኔ ጉዴ! ሚኒስትር ቀጥሬ ወይኔ ጉዴ! ሰዓቱም ሄዷል። ሚኒስትር አቁሜ እንግዲህ መታሰሬ ነው። ምን አባቴ ተሻለኝ? ማንን እልካለሁ? እንዲሁኝ ደግሞ አለ ምን አባቴ ተሻለኝ? ለምን እኔ ኢንተርቪው አላደርግልህ? አይቻልም? ልታሰር እሱ ይሻለኝ አይደለም? አባስዬ ፍትህ ለኔ ቅርብ ናት። ገንዘብ አልጠይቅህም። ፍትህን አብጠርጥሬ ነው የማውቃት። የተጓደሉ ያልተሟሉ ጥያቄዎችን ራሱ አሟልቼ እጠይቅልሃለሁ። ማለት ለምሳሌ አሁን ይኸው እዚህ ውስጥ ስለ ፍትህ ካነሳን አይቀር ፍትህ በስንት ይከፈላል የሚለው እዚህ ውስጥ የለም። እውነትህን ነው አንተ? እንዴት አላሰብኩትም? ለፍትህ እኮ መሰጠት ይጠይቃል። ምን አማራጭ አለኝ? የሰው ሚኒስትር አቁሜ ሌላ ችግር ከሚፈጠር ስድብም ቢመስል ያው ሙሉ ቀን መላክ ምንም አማራጭ የለኝም። የሆድ ዕቃዬ ቀልጦ እየፈሰሰ ይሄ ደግሞ እንደው እዚህ ላይ የተጻፉትን ጥያቄዎች አንድም እንዳትረሳ እሺ? በቃ ምንም ነገር እንዳትረሳ አደራ። የረበሴ ዋናውን አንኳሩን ሐሳብ ጠንቅቄ ተረድቻለሁ። በኔ ጣለው በቃ። አማራጭ ስለሌለ ነው። ምንም ሌላ ነገር አታወራም። ትጠይቅና የቀረ ነገር የሚጨምሩት አለ ወይ ትላለህ። ከዛ በኋላ መውጣት። ረበሴ ተው እንዴ! እኔ እኮ ወግና ባህሉን ጠንቅቄ አውቀዋለሁ። እንዴት እንደዚህ ታሰበኛለህ እንዴ? ነው በሽታዋን አተለ ወጣ እንዴ? መሰል አደራህን በደንብ ስማኝ። ይሄ ድምጽ መቅጃው ነው። ይሄን ትጫነዋለህ፣ መቅዳት ይጀምራል። ራሱኑ ትጫነዋለህ፣ ያቆማል። በቃ ይሄ ነው። ሌላ ምንም ነገር አትጨምርም። ምንም ገብቶሃል አይደል? አዎ። እስቲ እንዴት ነው ያልኩህ? ረበሴ እንዴ! እስቲ ያሳይ። ማረከኝ እኮ እንዴ! ግን ቀላል ነው። በቃ ይሄን ትጫናለህ፣ ትጠይቃለህ። ገለበጥክ። ይኸው ይስተካከላል እንዴ? መሰይ ምንም አታስብ። ምን እንዲሽ ብለህ ይኸው መነጋገሪያ የሆነ ኢንተርቪው ነው ይዤልህ የምመጣው። አኮራሃለሁ። በኔ ጣለው። ይኸው የሚገርምህ ፍትህ ሚኒስቴሩን ስፈልጋቸው ነበረ፣ አገኘኋቸው። በኔ ጣለው። በቃ እኔ ስልክ ደውልና የሙሉቀን የሚባል የባለቤቴ ባለሙያ ሰው ይመጣል ብዬ እነግራቸዋለሁ። ንገራቸው። በቃ አይጠፋም መስሪያ ቤቱ። ፍትህ ሚኒስቴርን ኧረ ተው እንጂ መስዬ እንዴ! ፍትህ ሚኒስቴርን ለኔ ስራ ፈለጋ እግሬ እስኪቀጥን የተንከራተትኩበትን። እስቲ እንዴት ነው የምታደርገው? እንዴት ነው የምትቀዳው? ይኸው መስዬ እንደዚህ ነው። ኧረ እባክህ እና አሁን ኧረ ተው መስዬ በቃ በኔ ጣለው። አኮራሃለሁ በቃ ስትላቸው ተይዞ ነው እንጂ ለስራው ስሟች ነበር በላቸው። ከዛ ብርጭቆ ሌላ የነካው ብርጭቆ አለ? ኧረ ይሄው ነው። ጥሩ። ታስቦ ከባድ
ለሀጣን የመጣ እንዲሉ በስንቱ በደህናው ነው የቀረው። ይህን ቃለ መጠይቅ ለማድረግ ምን ያህል እንደለመነ እኮ ነው። የሚቀርም አልመሰለኝም ነበር። ያው እንደዚህ አይነት ጠጠር ያሉ ጉዳዮች ሲሆኑ ነው የሚመጣው። በስንቱ እንቶ ፈንቶን ከሰራነ ሰው ችግር የለው። መጀመር እንችላለን። እሺ ጥሩ እንችላለን። ያው ሬዲዮ ስለሆነ ድምጽ መቅዳት ይኖርብናል። ችግር ነው። ለዚህ ቃለ መጠይቅ ፍቃደኛ ስለሆኑ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ምን አገኘው ብለው ያመሰግናሉ? ለብስጭት ፕሮግራም ባይሆን ለኔ ቢሆን ምስጋናው ጥሩ ነው። ፍትህ ለእርሶ ምንድን ነው? ፍትህ ለኔ ብቻ ሳይሆን ለሰው ልጆች በአጠቃላይ ኦክሲጅን ማለት ነው። ያለ ፍትህ መኖር አይቻልም። ቢኖርም የስቃይ የሰቆቃ ህይወት ነው። ፍትህ እስትንፋስ ነው። አዎ ጥሩ ነው። ግን ፍትህ ለኔ እንደ ከርቤ ነው። ከርቤ ምንድን ነው? ጥሩ ጥያቄ ነው። ከርቤ ማለት የማያስፈልገን ግን የሚያስፈልገን ነገር ነው። የማያስፈልገን ይመስላል ግን ያስፈልገናል። ቆይ ፍትህ የሚያስፈልግ አይመስልም? ከላይ አዎ፣ ግን ጠለቅ ብለን ውስጡ ስናየው ኦክሲጅን ተግዳሮት አለው። ተግዳሮት ስል ምን ለማለት ነው የፈለኩት? ቆይ ያለ ኦክሲጅን ትኖራለህ? ከጤና ጥበቃ ሚኒስቴር ቢጠየቅ የጥያቄ ግን ለፍትህ ከቀረበ የህግ ባለሙያ በነገራችን ላይ እኔ የህግ ባለሙያ ነኝ። ያው እኔ ፊት የሚወራውን ክብደቱን እንዲያውቁት ብዬ ነው። ወደ ሐሳቤ ስመለስ ቆይ ሌላ ጥያቄ የለ ለማለት የፈለኩት እሺ ፍትህ በስንት ይከፈላል? ምን ፍትህ በስንት ይከፈላል? ቆይ የፈለጋችሁ ፍትህ ለምን ይዘገያል የሚለው ፕሮግራም አይደል? አሃ እኔ እንደ በስንቱ አይደለሁማ። ከስር ከመሰረቱ አብጠርጥሬ ነው የምጠይቀው። ካላወቁ ልንገሮት፣ በሁለት ነው የሚከፈለው፣ ፍትሃዊና ኢፍትሃዊ። አሁን ደግሞ እርስዎ በራሱ መንገድ ይመልሱ። ይንገሩኛ ወይ ፍትሃዊና ኢፍትሃዊ ብለው ይቀጥሉት። እሺ ሌላ ጥያቄ ካለ ቀጥል። በይ ማግ ሳብ ባፍንጫሽ ኧረ እማዬ በእናትሽ የድሮ ዘፋኝ እኮ ነው የምመስለው በጭስ ተከብቤ። ወይ ጉድ! ባፍንጫሽ ሳቢ እኮ እያልኩሽ ነው። ድሮስ በምን ልምገው ነው? በይ ሳብ ማግ። ጎበዝ ጎሽ፣ ጎበዝ ድራሹን ነው የሚያጠፋው። በይ ሳብ ማግ። እማዬ በቃኝ፣ ይኸው ዳንኩ፣ ተፈውሻለሁ። አይ ቆይ ሂሩቴ ትንሽ ይቀራል። አይ እማዬ ከዚህ በላይ ጤነኝነት ውልቅ ነው ያላታየ እንዴ እማዬ? በቃ እንደሱ ከሆነ እኔ እንግዲህ ልጆቹ ጋር ልሂድ። ግዴ ለምን ያያቸዋለሁ እማዬ? ልጆቹን እኔ ያያቸዋለሁ እዚሁኛች እዚሁኝ። ቀበሪቾ ልትታጠኗት ነው። ድነናል በሉ እሺ። አልዳናችሁ? ድናችኋል። ተነስ ሄኖክ ተነስ። የኔ ድናችኋል። እሺ ቀበሪቾ ከምትታጠኑ ብትድኑ ይሻላችኋል። እስቲ አንድ ጊዜ ድናችኋል። ኑ እማዬ ይኸው ድነናል። በዚህ ቀን በቀቻለሁ። ይህንን ቀን አያለው ብዬ አልጠበኩም። ውልቅ ብሏል። አይ እጅ ጥበበኛ እጅ። ተመስገን እንቺ ባንቺ ረጌ ጥበብሽ ለልጅ ልጆች ተርፏል። እማዬ ቫይረሱ ውልቅ ብሎ ሲወጣ የመጨረሻ ጥያቄ፣ በነገራችን ላይ የሁል ጊዜ ጥያቄ፣ የፍትህ ምልክት የሆነችው በአንድ እጇ ጎራዴ
በአንድ እጇ ሚዛን የያዘችው ማለትም አይኗን የተሸፈነችው ሴት ማነች? ማነች? የምርህን ነው? ይሄ ካሜራ ደብቃችሁ የምትቀልዱት ፕሮግራም ነው? አይኗን የታሰረች ሴት እንዴት ብላ ሚዛኑን አይታ ነው ትክክለኛ ፍርድ የምትሰጠው? ነው ተጮልቃለች? ይበቃል። ጨርሰናል። እንሂድ ትችላለህ። በእውነት በጣም ጥሩ ጊዜ ነው ያሳለፍነው። ተማምረናል። ያው እኔም ተምሬያለሁ፣ እሱም ተምረዋል። ጨርሰናል። እንሂድ ትችላለህ። አዎ እሺ። በጣም ነው የማመሰግነው። እዚህ መስሪያ ቤት እንደው ለኔም ይሆን ቦታ ይኖር ይሆን? የወንጀለኛውንም የቤተሰቡንም ህግ ጠጥቼዋለሁ። ሁሉንም አብጠርጥሬ ነው የማውቀው። ያው መቼም በዚህ ዘመን በእጅ ካልሆነ ምንም የሚሳካ ነገር የለም። የተጠየቅኩትን ለመክፈል ዝግጁ ነኝ ጌታዬ። እሺ ውጣ። ይቅርታ ውጣልኝ። የህግ ሰው አይቆጣም ነበር። ተቆጡ በጣም አስለፍልፊያችኋለሁ፣ አናዝዣችኋለሁ፣ አፋጥጫችኋለሁ፣ ምን አስለፈለፈኝ? ያው የተቀዳው ይናገር የለ ክፈተው። ኧረ እባክህ እና ሁኔታ ረተው በስዬ በቃ በኔ ጣለው። አኮራለሁ። ምንድን ነው እዚህ ጋር ነው መቅዳት የጀመርኩት ማለት ነው? አሳልፈው አሳልፈው። ስሙኒ ሳንቲም አይደለም ነግሬያለሁ። መልስልኝ። ላሳልፈው? አዎ ያው ሬዲዮ ስለሆነ ድምፅ መቅዳት ይኖርብናል። እዚህ ጋር ነው። ነበረ እዚህ ጋር ነው አጠፋሁት ማለት ነው። ምንድን ነው የሚወጣኝ አሁን? በሲ እዛ ጋር ውሃ ጥጃለሁ። እስኪ አቀብለኝ በእናትህ። በቃ ተው፣ እኔ አመጣዋለሁ። ደክመዋል። ሂሩት እውነት አላት። እንደ ራስ የሚሆን የለም። ነገር ግን ስንታመም፣ ስንወድቅ፣ ነገር ሲከብደን ሰው እንፈልጋለን። ግን ከማንም ከምንም በላይ ሊደርስልን የሚችለው ቤተሰብ ነው። ለቤተሰብ ራሳችንን ስንሰጥ የጎደለብን የተበላሸብን ነገር ጸጸት የለውም። ምክንያቱም ቤተሰብ ከሌለ ምን ቢትረፈረፍ ሙሉ አይሆንም። አጠር ያሉ ጉዳዮች ሲሆኑ ነው የሚመጣው። በስንቱ ፈንቶን ከሰራነስ እዚህ መስሪያ ቤት እንደው ለኔም ይሁን ቦታ ይኖር ይሆን? ሙሉ ቀን ግን እንኳን ለቤተሰብ ለራሱም አይሆንም። ክቡር ሚኒስትር፣ ስለተፈጠረው ችግር እጅግ በጣም ይቅርታ ጠይቃለሁ። ችግር የለም። ስለተሰጠኝ እድልም እጅግ በጣም አመሰግናለሁ። ችግር የለው። እኔ የምለው ግን ይሄ ሙሉ ቀን የሚባለው ለመሆኑ ጤነኛ ነው? ያመዋል። የቤተሰብ ችግር ነው። ያው ቤተሰብ የሚረባ ቤተሰብ የለም። ዘመዳቶ ነው እንጂ በጣም ያመዋል። ክቡር ሚኒስትር፣ መቼም ከእርሶ ባላውቅም ዘመድ እኮ ወሳኝ ነው። ሰው አስተዳደግ ላይ በጣም ወሳኝ ነው። የሚረባ ቤተሰብ የለውም። ደግሞ እኮ ያን ያህል እኔ አላውቀውም። ጥሩ ሰዓት ነው የመጣው።
ጥሩ ሰዓት ላይ ነው የመጣው። ምሳ እየበላን እንግዲህ እንጨዋወታለን። በጣም ደስ ይለኛል። እርቦኝ ነበር እንደው። ችግር የለም። ያዝ፣ እሷን አስቀምጣት። ችግር የለም አስቀምጣት። እሺ ያዝ። እኔ ግብዣዬን የሚገፋ ሰው አልወድም። አልበላም እንዳትለኝ። ያዝ ያዝ ያዝ። ምን እበላለሁ፣ ግን እዚህ ቅርብ አለ ምን መጸዳጃ ቤት